ህልማችሁ ክንፍ ወደሚያወጣበትና ወደሚበርበት ቻናላችን እንኳን በደህና መጣችሁ። በዛሬው ቪዲዮአችን እጅግ በጣም ኃይል ስላለው ስለ ሀብት ሳይኮሎጂ እንዲሁም ሀብታም ሰዎች እንዴት ሀብታቸውን እንደሚገነቡ እያንዳንዷን ሚስጥር እናያለን። ምናወራው ስለ ገንዘብ ሳይሆን ስለ ጭንቅላት አጠቃቀም ነው። እስከ መጨረሻው ተከታተሉን፣ ታተርፉበታላችሁና አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷን ብትጫኑ አዳዲስ ቪዲዮዎች በየቀኑ ይደርሳችኋል። ላይክ በማድረግ ይጀምሩ። ወደ ቪዲዮ። ሀብታም ሰዎች በተለየ መንገድ ያስባሉ። ባዶ ተስፋ ብቻ የላቸውም፣ ፕላን አላቸው። በፍጹም አልችልም አይሉም። እንዴት ላድርገው ብለው ያስባሉ። እንበልና አንድ ትልቅ ተራራ ቢኖር አብዛኞቹ ሰዎች በጣም ትልቅ ነው ሲሉ፣ ሀብት ታላሚዎቹ ደግሞ ተራራው ላይ ለመውጣት መንገድ እንፈልግ ይላሉ። ሀብት ታላሚዎች ችግሮች ለማደግ ብቸኛ መፍትሄዎች ናቸው ይላሉ። ለመውደቅ ሰበብ ሳይሆኑ ለወደፊቱ መማሪያዎችም ናቸው ይላሉ። ሀብታም ሰዎች ትላልቅ ነገሮችን ያስባሉ። ህልማቸውም ትልቅ ነው። ሊሆን የሚችለው ምንድን ነው ብለው ይጠይቃሉ። የተወሰኑ የሀብታም ሰዎችን አስተሳሰብ እንመልከት። አንደኛ፣ በየቀኑ ያነባሉ፣ እናም ከእያንዳንዷ ነገር ይማራሉ። ምንም ነገር እንደ ቀልድ አያሳልፉም። እንዴት እንደሚያድጉ ያሰላስላሉ። ሁለተኛ፣ ጥሩ ጥያቄ ይጠይቃሉ። ለምን እኔ ብቻ አይሆንልኝም ከማለት ይልቅ እንዴት በተሻለ መንገድ ልስራው ብለው ራሳቸውን ይጠይቃሉ። ሶስተኛ፣ ግልጽ የሆኑ ዓላማዎችን ያስቀምጣሉ። ብዙ ገንዘብ ያስፈልገኛል አይሉም። $5000 ቀጣይ ወር ላይ ማግኘት እፈልጋለሁ ይላሉ። አራተኛ፣ ወደ ድርጊት ይገባሉ። በጣም አሪፍ ጊዜ እስኪመጣ አይጠብቁም። ትንሽ ነገር ቢሆን እንኳን አሁኑኑ ይጀምራሉ። እስኪ የሀብታም ሰውና የድሃ ሰው ጭንቅላት እንዴት ያስባል የሚለውን ነገር እናነጻጽር። የድሃ ሰው ጭንቅላት ገንዘብ የኃጢአት ሁሉ ስር ነው ብሎ ሲያስብ፣ የሀብታም ሰው ጭንቅላት ደግሞ ገንዘብ ጥሩ የሆነውን ነገር ለማድረግ የሚያስፈልግ ትልቅ መሳሪያ ነው ብሎ ያስባል። የድሃ ሰው ጭንቅላት ይህንን ማድረግ አልችልም ብሎ ሲያስብ፣ የሀብታም ሰው ጭንቅላት ደግሞ ይህንን ነገር እንዴት ላደርገው ብሎ ያስባል። የድሃ ሰው ጭንቅላት ለአሁኑ ይበቃኛል ብሎ ሲያስብ፣ የሀብታም ሰው ጭንቅላት ደግሞ ሁልጊዜም አዳዲስ ነገሮችን መማር አለብኝ ብሎ ያስባል። ልዩነቱን አያችሁት? ምን ያህል ገንዘብ እንዳላችሁ አይደለም፣ ስለ ገንዘብ፣ ስለ ሰዓትና ስለ ሕይወት እንዴት ታስባላችሁ ስለሚለው ነው። እና እንዴት ነው የሀብታሞች አስተሳሰብን መገንባት የምትችሉት? ከማመን ጀምሩ። ሕይወታችሁን እንደምትለውጡት እመኑ። ግባችሁን ከላይ ወደ ታች ጻፉት። እናም ድምፃችሁን ከፍ አድርጋችሁ በየቀኑ ለራሳችሁ አንብቡት። ስለ ስኬታማ ሰዎች የተጻፉ መጽሐፎችን አንብቡ፣ ቪዲዮዎችንም ተመልከቱ። ለሰውነታችሁና ለጭንቅላታችሁ እንክብካቤ ይኑራችሁ። በአግባቡ ተኙ፣ በአግባቡ ተመገቡ። ይህን ልምዳችሁንም አቆዩት። በየቀኑ ትናንሽ ስቴፖችን ስሩ። አስታውሱ፣ ሀብታም ሰዎች በጣም ስማርት አይደሉም፣ ነገር ግን በጣም ተስፋ ሳይቆርጡ በየቀኑ የሚሰሩ ናቸው። የተወሰኑ ሰዎችን እንመልከት። ኦፕራ ዊንፍሬ የተወለደችው ከድሃ ቤተሰብ ነው። ነገር ግን በራሷ በማመኗ እና ተስፋ ሳትቆርጥ በመስራቷ ሀብታሟ ሴት ለመባል በቅታለች። ኤለን መስክ ብዙ ጊዜ ወድቋል፣ ነገር ግን ተስፋ ሳይቆርጥ ጠንክሮ በመስራቱ አሁን ላይ የታወቀ ሮኬትና መኪና አምራች ሆኗል። ጄፍ ቤዞስ በአማዞን ጋራጅ ውስጥ ነበር የሚሰራው። አሁን ላይ ግን የግዙፍ ካምፓኒ ባለቤት ነው። ሁሉም የሚያመሳስላቸው ምን እንደሆነ ታውቃላችሁ? ጥሩ ዕድል አይደለም፣ አስማትም አይደለም። የሀብታም ሰው አስተሳሰብ ማሰባቸው ብቻ ነው። ከነሱ የበለጠ ነገር ማድረግ ትችላላችሁ። አስተሳሰባችሁን በመቀየር ሕይወታችሁን መቀየር ትችላላችሁ። ልክ እንደ ሀብታም በማሰብ ጀምሩ። ምክንያቱም ሀብት ለመሰብሰብ የመጀመሪያው ስቴፕ እናንተ እንደምታደርጉትና እንደምታሳኩት በማመን ነው። ውድ ቤተሰቦቼ ላይክ በማድረግ
ውድ ቤተሰቦቼ ላይክ ማድረግ እንዳትረሱ። እንዲሁም ማሳካት ስለምትፈልጉት ህልም ኮሜንት ላይ አስቀምጡልኝ። ብዙ ፓወርፉል ቪዲዮዎችን በየቀኑ እንዲደርሳችሁ ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። በቀጣይ ቪዲዮ እስከምንገናኝ ቸር ያቆየን።